እነ ዳዊት እነ ሊዲያ ደግሞ እንዲሁም ፍቅር ሁላቸውም በማሰብ ደረጃ እያለ ኤላ ጋር ሄዶ ዳዊት እጅግ በጣም ተናዶ ነበረ። ምክንያቱም የት ነው ያደረጋችኋት አደይ የት አለሽ በማለት እንግዲህ ከኤላ ጋር ዲብ ገጥሞ ነበረ ማለት ነው። እሱ ደግሞ ምንም የማውቀው ነገር የለም ከኔ ጋር ስራዋን ሰርታ ጨርሳ ወጥታለች በሰላም። ስለዚህ እኔ አይደለሁም ሲጀመር ሁላችሁም አጠቃላይ ከቤቴ ውጡልኝ። ማንም ሰው ጠርቻው አይደለም የመጣው ዝም ብሎ ነው የመጣው። አደይ ብትሆን ጠርቻት አይደለም ፍቅር ነች የላከቻት። ስለዚህ ስራዋን ጨርሳ ደግሞ ተመልሳለች በማለት እንግዲህ ሁላቸውንም ኤላ ከቤት አባሯቸዋል ማለት ነው። ምክንያቱም እሱ በማያውቀው ነገር ብዙ ነገሮች እየተባለ ስለነበር ማለት ነው። እና ወደ ቤት ተመልሶ ግን ከፍቅር ጋር ነበር የጮህባት ዲም ማለት ነው። አንቺ ነሽ ይሄን ነገር ያደረግሽው፣ ይሄን ነገር ካደረግሽ ግን በፍጹም አለቅሽም በማለት እንግዲህ እዞ በጣም ሲያስፈራራት ነበረ። ያደይን እህትም እጅግ በጣም ተጨንቃለች። እህቴ እኮ በጣም መልካም ነች፣ ግን ለምንድን ነው እንደዚህ የሆነችው? ማን ሊወስዳት ይችላል? የትስ ሂዳ ይሆናል? እኔን ትታ እንደዚህ ታመሜማ የሆነ ነገር ካልሆነች በስተቀር በምንም ታምር አተወኝም። ስለዚህ የሆነ ነገር ሆናለች፣ እባካችሁን አፈላልጉልኝ እህቴን እያለች ያው እንግዲህ ብዙ እንትን ብላለች ማለት ነው። እንግዲህ ዲብ ወደ ቤቱ ወይንም ደግሞ ወደ ክላሱ ሲገባ ግን የሆነ ደብዳቤ አግኝቷል ማለት ነው። እሱን ደግሞ ዲብ ከዚህ በኋላ እንዳጠብቀኝ እኔ የራሴን ወግ ማዕረግ ለማየት አግብቼ የምወደውን የማፈቅረውን ሰው ይዤ ከዚህ ሂጃለሁኝ። ስለዚህ እኔን እንድጠብቀኝ አልፈልግም፣ አንተም የራስን ህይወት መኖር አለብህ የሚል ጽሁፍ እንግዲህ ከዲብ አልጋ ላይ አግኝቶ አንብቦታል ማለት ነው። እና ወረቀቱን ግን አምቶ ለእህቱም አሳይቷት ነበረ። ይሄ በፍጹም የኔ እህት ጽሁፍ አይደለም፣ ያደይ ጽሁፍ አይደለም። ስለዚህ ከኋላ የሆነ ሴራ ያሰረሰዋለ በማለት እንግዲህ ያደይትን መልሳለታለች ማለት ነው። ሊዲያ እንግዲህ እውነት ለመናገር የሊዲያ በጣም እንደዚህ ብዙ እንትን አትበል እንጂ በጣም መልካምና የዋህ መሆኗን ዛሬ በ22 ፓርት ላይ ተረድቻለሁ ማለት ነው። በሰዎች ብዙም ጣልቃ አትገባም። በራሷ ፈታ የምትል ልጅ ነች ማለት ነው። እንደ ፍቅር ክፉ አይደለችም። ምክንያቱም ልጅቷን እንዳሰብሽውና እንዳቀድሽው የት አድርገሻት ነው? የትስ አጥፍተሻት ነው? የትስ አስረሻት ነው? በማለት እንግዲህ ፍቅርን ጠይቃት ነበረ። እኔ የትም አላደረኳትም፣ ምንም አልወሰድኳትም፣ ምንም ያደረኩት ነገር የለም፣ አርፈሽ ተቀመጪ በማለት እንግዲህ ፍቅርን መልሳላታለች ማለት ነው። ግን እኮ ቢገባሽ ላንቺም ጭምር ነው። አደይ ከዚህ ቤት ብትወጣና ከኛ ጋር ባትሆን ላንቺም ይጠቅምሻል። ኤላን ብቻሽን ለማግኘት ፍላጎትም ይሳካልሻል በማለት እንግዲህ መልሳላት ነበር ማለት ነው። ሊዲያ ደግሞ እኔ በራሴ የምተማመን ሰው ነኝ። ማንን ሰው ለራሴ ማድረግ ከፈለሁ እንዴት ማድረግ እንዳለብኝ አውቃለሁኝ። ስለዚህ በሰው ክፉ ነገር አላደርግም፣ እንዳንቺ አይደለሁም ፈሪ በማለት እንግዲህ በመናገር ወጥታለች ማለት ነው። ስለዚህ አንድ ሰው በራሱ ከተማመነ እውነት ለመናገር እከሌን በማራቅ እከሌን የሆነ ነገር በማድረግ አይደለም ሰው ወደ ራሱ እንትን ማለት ያለበት ማለት ነው። ስለዚህ ልኳን የነገረቻት ሊዲያ ለፍቅር ማለት ነው። እንግዲህ አደይ በዚህ መልኩ ትገኛለች። እጅግ በጣም ተጨናንቃ። በእርግጥ ያፈናት የወሰዳት ልጅ እጅግ በጣም ቢወዳት ቢያፈቅራት ሌላ ነገሮችን ያለ ማድረግ ራሱን እየተቆጣጠረ ነበረ ማለት ነው። ምክንያቱም እሷ የሆነ ነገር እንዲገጥማት አይደለም የፈለገው፣ ግን ደግሞ እንድትወደው እንድታፈቅረው ይፈልጋል። ይሄን ነገር ደግሞ እሷ ምንም አትወደውም አታፈቅረውም። ባለችበት ሰዓት ምንም አይነት የፍቅር ጓደኛ መያዝ አልፈለገችም እና ግን ባገኘችው አጋጣሚ ስልክ አውርቶ ክፍቱን ትቶ ስለነበረ ባገኘችው አጋጣሚ የደወለችው ከማርኮን ጋር ነበረ። ማርኮን ጋር ስትደውል እንደተያዘችና እንደታፈነች ጩኸቷንም አሰምታለች። ባርኮንም ስራውን ትቶ ወደ ቤት በችኮላ መጥቷል ማለት ነው። ሁላቸውም ስልክ ሲደውሉለት ስላላነሱለት ተሎ ብሎ ስራውን አቋርጦ ወደ ቤት ተመልሶ ሂዷል። እና ይሄን ሴራ ማን ያደረገው በማለት እንግዲህ ከዲብ ጋር አውርተው ነበረ፣ ተወያይተው ነበረ። ስለዚህ እኔ ደብዳቤ አስቀምጣልኛለች፣ ደብዳቤው ግን የእሷ ጽሑፍ እንዳልሆነ ደግሞ እህቷ ነግራኛለች። ስለዚህ የሆነ ነገርማ አለ፣ የፍቅር እጅ አለበት በማለት እንግዲህ ባርኮን ራሱ እንትን ብሏል ማለት ነው። እና እንግዲህ አብረው ላፈነው ጓደኛው እየደወለለት አደይን አፍኖ የወሰዳት ወይንም ደግሞ የአደይ ፍቅረኛ የሆነው ማለት ነው። ያው እሱ የሚወዳት የሚያፈቅራት
እየደወለለት ነበር። ልጅቷ አስቸግራኛለች፣ ከልጅቷ ላይ ምንም አይነት ነገር ላይ ማድረስ ወይንም ደግሞ ማድረግ አልፈለኩም እና እባክህን ና በማለት እንግዲህ ሲደውልለት ነበር። ከጓደኛውም ጋር በጣም ጠጥተዋል። እንግዲህ ምን እንደሚያደርሱባት በጣም ከባድ ነው። ፓርት 23 ላይ እጅግ በጣም ብዙ ነገሮች ትጎዳለች ብዬ አስባለሁ። ከዚህ በፊትም እንግዲህ ከመጀመሪያው እሱን ድራማ እየተከታተላችሁ ብዙ ፈተናዎችን አሳልፋለች አደይ ማለት ነው። አሁንም ሌላ ችግር ውስጥ ገብታለች። እንግዲህ ፍቅርም እንግዲህ ያው አደይ ከቤት ውስጥ ስለሌለች እነ ዴብም እነ ባርኮንም ከቤት ውስጥ የሉም ነበር በወቅቱ ማለት ነው። ስለዚህ የአደይን እህት እንግዲህ ከቤት አስወጥታ ሰዳታለች ማለት ነው። ቤቴ ውጭልኝ፣ ምን ትሰሪያለሽ በማለት እንግዲህ አስወጥታታለች። እሷም ለምናት ነበር እያለቀሰች እባክሽን እህቴ እስከምትገኝ ድረስ ጠብቂኝ፣ እኔ የት ሄዳለሁ አሁን ላይ በማለት ብዙ ነገር ብላት ነበረ። ግን ደግሞ ልሰማት አልቻለችም። ያው ውርውራ ጎዳና ላይ ጥላታለች ማለት ነው። እና እጅግ በጣም በጣም ያሳዝናል ማለት ነው። ባርኮን ደግሞ መቶ ነበር ወደ ቤት መቶ እንግዲህ ፍቅርን ነበር የያዛት ማለት ነው። የገንዛ አንገቷን አንቆ እንግዲህ ንገሪኝ፣ የት ነው የሄደችው? አደይ ላይ ምንድነው ያደረግሽው? በማለት እንግዲህ በጣም አስጨንቆ ጠይቋት ነበረ። እሷ ግን እኔ እኮ እህትህ ነኝ፣ ልትገለኝ ነው፣ ልቀቀኝ በማለት ብዙ ነገሮችን ስለፈልፍ ነበረ። ባርኮን ደግሞ ይሄን ነገር አንቺ ነሽ የሰራሽው፣ ስለዚህ እባክሽን ያለችበትን ሁኔታ ያለችውን የት እንዳለች የምታውቂ ከሆነ ተናገሪ፣ እኔ ትዕግስቴን እያስጨረሽ ነው በማለት እንግዲህ ፍቅርን እንደዚህ አፋጦ እዟት ነበረ። እሷ ግን ምንም ልትነግረው አልቻለችም ማለት ነው። በመጨረሻም አብረው ቁጭ ብለው ባሉበት ሰዓት ደግሞ ትዝ ሲላቸው የአደይ እህት የለችም እና ሊዲያ እኔ ምልሽ ፍቅር የት አድርገሻት ነው? የት ሄዳ ነው? በማለት እንግዲህ የአደይን እህት የት እንዳለች ይጠይቃሉ። እኔ አላቅም፣ የት እንዳለች አላቅም፣ እኔ ምን አውቃለሁ፣ የእሷ ጠባቂ ነኝ ወይ በማለት እንግዲህ መልሳለች። ቀጣይ ፓርት ምን እንደሚሆን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ምክንያቱም በጣም አጓጊ ላይ ነው። አደይ ጥቃት ይደርስባታል። እንደገና ደግሞ የአደይ እህት ራሱ እንደዚሁ ጎዳና ላይ ወድቃለች፣ አሟታል፣ አዙሮ ጥሏታል እና ያገኟታል ወይስ አያገኟትም? አደይስ እንደው ምናልባት ካለችበት ወጥታ ምናልባት አድራሻዋ ታውቆ ወጥታ እንደገና የእህቷን አለመኖር ስሰማ ምን ይሰማታል የሚለው በጣም ሁላችንም እንትን የሚል ነው። እንደገና ደግሞ ይሄን ነገር ያሴረችው ያደረገችው እንግዲህ ባርኮንም ወይም ደግሞ ዴብ ፍቅር መሆኗን ሲያውቁ ምን ያደርጋሉ የሚለው ነገር ሁላችንም እንትን ይላል ማለት ነው። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።